መጽሐፍ የማ መጽሐፍ ነው? እኔ አላውቀውም አልኩህ እኮ። አያውቀውም። ልብ በሉ አያውቀውም። ሪከርድ የምታደርጉ ሰዎች እሺ፣ አሁን እዚያ ጋር ሚዩት አድርገውና ጠብቀን እሰጥሃለሁ። ይሄ መጽሐፍ አላውቀውም ብሎ የሚለው መጽሐፍ ልብ በሉ እዚህ ያላችሁ ሰዎች ኦርቶዶክሳዊ ሰው ነው። አራቱን መጽሐፍ አንብብልኝ ብያለሁ። ሚዩት አድርገው ሰምተናል እኮ አንዴ ሰምቻለሁ። ደጋግመህ 54 ስላልክ አይደለም የሚነበብልህ፣ ሰምተናል። መጽሐፉን ስለ ካድከው የማ መጽሐፍ እንደሆነ ለህዝቡ እናሳይና ከዚሁ ከካድከው መጽሐፍ ላይ እናነባዋለን ማለት ነው። ከዛ ደግሞ 54ቱንም እናነብልሃለን። ቴንክ ዩ። ኦኬ፣ እንደዚህ ነው መጽሐፍቱ። ቤተክርስቲያናችሁን እናስክዳችኋለን፣ መጽሐፍ ቅዱሳችሁን እናስክዳችኋለን። ክርስቶስን ብቻ ነው የማናስክዳችሁ፣ ሌሎቹንም በሙሉ እናስክዳለን ማለት ነው። አሁን ቤተክርስቲያንን ትክዳለህ። ከመጽሐፍ ቀጥለህ ሚዩት አድርገው። ቴንክ ዩ። መጽሐፉን ላንብብና ከዛ ገላትያ በ54 የሚነበብልሃል፣ በዚህም ይነበብልሃል። ይሄ ካደው መጽሐፍ ወደ ወንድማችን አክሊለ ኦርቶዶክሳዊ ነው። 54ቱን አንብበው አልኩህ እኮ። ምን አስፈራ? ሚዩት አድርገው። ካልሆነ ታይቶርድና እኛ ለህዝቡ እንቀጥላለን ማለት ነው። ሚዩት አድርግና ጠብቀኝ። አክሊለ ኦርቶዶክሳዊ ሰው የካደው መጽሐፍ ይኸው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በእሳቸው የፕትርክና ዘመን የታተመው በ2000 ሚሊኒየም ላይ የታተመው 80 አሐዱን ነው የካደው ማለት ነው። ቴንኪው። እንኳንም ካዳችሁ። ቴንኪው። እንኳንም ካድከው። ገና ቤተ ክርስቲያንህንም እናስክድሃለን። መጽሐፍ ቅዱስን ከካድክ ሚዩት አድርግ። እሺ፣ እታች ውረድ። በቃ ኦኬ። የካደው መጽሐፍ ይሄ መጽሐፍ ነው። ቀደም አዲሱ መደበኛ ትርጉም ነው ያነበብክልኝ ብሎ ያለው የተነበበለት ከ2000 ዓመተ ምህረት በታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲሱ 80 አሐዱ የተባለው መጽሐፍ ቅዱስ እንኳን ብሎ የሚለው እንኳን ይቅር መጽሐፍ ነው የተነበበለት። ኦኬ፣ ቅዱስ ብሎ የሚለውን ቃል ማን እንደው ማልጠቀመው ተሳስቼ ከሆነ ካልሆነ በስተቀር ማልጠቀመው በጣም ብዙ የረከሰ የእግዚአብሔርን ቃል በሰው ስርዓት በሰው ቃል ጨምረው ስላረከሱት ማለት ነው። እና አሁን ተሸማቆበታል፣ አፍሮበታል። ስለዚህ አንደኛ መጽሐፍ ቅዱሳችሁን እንደዚህ በአደባባይ ላይ እናስከዳችኋለን ማለት ነው። ይሄ የሰው ስርዓት የሆነ የተዝረከረከ ጽሑፍ የእግዚአብሔርን ቃል ሰርዛችሁ በአደባባይ ግሪኩም የሚለውን አይልም የማይለውን ይላል፣ ግዕዙ የማይለውን አይልም የሚለውን ይላል እያላችሁ አባቶቼ ካደውን ማለት ነው። ስለዚህ ከገላትያ 3 ላይ አውጣና አንብብለት ወንድምነት። አሁን እሱን እዛው ጋር ካሜራው ላይ እንደከፈትክ ከዛ ደግሞ እሱ ታች ባለበት ይሰማል ማለት ነው። ምክንያቱም ገብቶ አቅቶታል። ከዛ የ54ቱን ደግሞ እናነባዋለን። በቃ አሁን እጅህንም አስሬ ያለው ገብተህ እድል ተሰጥቷል። እምቢ ብለሃል። ይነበብልሃል እንደዚህ ማለት ነው። ይቅርታ። ኦኬ፣ ያው 80 አሐዱ የኦርቶዶክሳውያኖቹ እየካዱት ያለ መጽሐፋቸው አባቶቻቸው አንገትን ያስደፏቸው በአደባባይ ባይዘው እንደዚህ ይነበባል። ለእናንተ ሰነፎች የገላትያ ሰዎች ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ብቻ ላውቅ እወዳለሁ። መንፈስን የተቀበላችሁት የኦሪትን ሥራ በመስራት ነውን? ወይስ ሃይማኖትን በመስማት? እንዲህን ሰነፎች ናችሁን? የመንፈስ ቅዱስን ሥራ ከጀመራችሁ በኋላ የሥጋን ሕግ ልትሰሩ ትጀምራላችሁን? ከጀመራችሁ በኋላ የሥጋንም ሕግ ልትሰሩት ትመላለሳላችሁን? ይህን ያህል መከራ ተቀበላችሁ ለከንቱ አደረጋችሁትን? እርሱ መንፈስ ቅዱስን የሚሰጣችሁ ኃይልን የሚያደርግላችሁ የኦሪትን ሥራ በመስራት ነውን? ወይስ ሃይማኖትን በመስማት ነው ብሎ ይላል ማለት ነው።
54ቱን አምጣለት ወንድምነት። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነው ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ቁጥር 1 ማለት ነው። እዛኛው ላይ ሄደልኝ ወንድምነት። ለእናንተ ሰነፎች የገላትያ ሰዎች ለዓይናችሁ በሚታይ እውነት እንዳታምኑ ግን ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው ይላል ማለት ነው። የታለ እንደተሳለ ብሎ የሚለው ስዕላም ትውልድ ሁሉ ራስ ቤተክርስቲያን እንደዚህ አድርጋ አበለሻሽታባለች። ስዕል የሚባል ነገር ከዓይን ፊት አጥፍተዋለች ማለት ነው። በዓይናችሁ ፊት ብላ እንዳለች ጳውሎስ በዓይናችሁ ፊት ብሎ እንዳለ የገላትያን ቅዱሳን፣ ኦርቶዶክስ ደግሞ በዓይናችሁ ፊት ስዕል ብለህ የምጠቅሰውን ጥቅስ ይኸው ከመጽሐፍ ቅዱስ እንደዚህ መጥቶብሃል ማለት ነው። አሁን ተደበቁ፣ ወደ ጓዳ ገቡ፣ ወደ ጓዳ በቃ አክሊል ተኛ። አሁን አንተ ለጥ ነው ማለት ያለብህ፣ ለሽ ነው ማለት ያለብህ። በሁለቱ መጽሐፍት መካከል ያለውን የ54ቱንም እቀበላለሁ ብለሃል፣ የአቡነ ተክለ ሃይማኖትንም ይኸው እቀበላለሁ ብለሃል። የት አለ ታዲያ? እንደውም የ54ቱን ስትሳደቡ አልነበር እንዴ? በአቡነ ተክለ ሃይማኖት ዘመን የታተመውን 80 አሐዱ ነጮች እጃቸውን አስገብተውበት እግራቸውን ጨምረውበት ካቶሊክ አስገብታብን እናንተ ቤት ሁሉ ነው የሚያስገባባችሁ። እናንተ አንድም አታስገቡ። አስገቡብን፣ አስገብተውብን ነጋ ጠባ አስገብተውብን ነው። ይሄንን ታዲያ ማን ያስገባባችሁ? በልፈልግ አሁን ሁለቱ መጽሐፍ እርስ በርሱ ይጣላል። እዛው መጽሐፍን አስታርቀው የ54ቱና የ2000 ማለት ነው። ኦኬ እሺ። እንደውም አዲሱ መደበኛ ትርጉም ስላለ አዲሱ መደበኛ ትርጉም ይነበብ ወንድምነት ከይቅርታ ጋር ካለ ከሌለ እኔ እዚህ ከፍተዋለሁ። ቆይ ግላሽያ 3:1 አዲሱ መደበኛ ትርጉም ያ ያለ ወንድምነት ማይክል ሚውት ነው። እሺ አይ በየሆነ ነገር አውርተኝ ነበር ተቋረጠ እኔ ጋር። አይ ቆይ አዲሱ መደበኛ ትርጉምን ላንብብለት። ትልቁ ላይ አድርገኝ። የትኛው መጽሐፍ አዲሱ መደበኛ ትርጉም ነው ወይስ የነሱ አዲሱ 80 አሐዱ የተባለው ነው? ለመጽሐፍ ቅዱስ ለትክክለኛ ቃል የቀረበ ትርጉም ያለው ብሎ የሚለውን ለማየት ይኸው እንደዚህ ይላል አዲሱ መደበኛ ትርጉም። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ግን በግልጽ ተስሎ ነበር ይላል። አየው አዲሱ መደበኛ ትርጉም የኛ እንደውም ታማኝ ነው። አየው አይደል? አልቀበለውም አዲሱ መደበኛ ትርጉምን አልቀበለውም ያልከው አክሊለ አዲሱ መደበኛ ትርጉም እንደውም ቆንጅዬ ከ54ቱ ዓመተ ምህረት ትርጉም ጋር ቆንጅዬ የሚስማማ ነው። ያንተ ነው እንደውም የ80 አሐዱ የተባለው ግራ እግር የሆነ መጽሐፍ ማለት ነው። ግራ እግር ነው ያልኩት። አየው አዲሱ መደበኛ ትርጉም ነው አሁን ማነበው። እዚህ ጋር ስታዩት እዚህ ጋር ስቀይሩት አዲሱ መደበኛ ማለት ነው። የ54 ዓመተ ምህረት አለ ትግርኛ እንደዚህ ያለኝ ኦሮምኛ ያለ አዲሱ መደበኛ ትርጉም ላይ ነው እንደዚህ የተጻፈው። እዚህ ጋር ስትመጡ ይኸው። ስለዚህ አዲሱ መደበኛ ትርጉምን እንደውም አሁን አንተ ለመተቸት ፈልገህ አልቀበልም ብለህ ማለት በጣም አስገርምህናል፣ አስቀህናል እንደዚህ ካሳየንህ። ስለዚህ ስዕል የሚባል ነገር በክርስቶስ ቤተክርስቲያን ታሪክ ውስጥ ለአምልኮ ሲፈጸሙበት አይተን ማናቅም በታሪክ ለትምህርትነት ግን ይጠቀሙበት እንደነበረ ታሪክ ያሳያል። መምህር ዮሐንስን አልሰማቸውም? ምን አሉ? ሰማቸው ኤርሚ
አልሰማቸውም። እንዲህ ብለዋል። ላሰማ እዚህ ቲክቶኩ ላይ ጦርነት ተፈጥሯል። እናንተ እንደዚህ ብለዋል። ስሟቸው። አካል አለው ግን አካሉ ምሳሌያዊ አነጋገር ነው ካለ ትክክል አይደለም። እውነተኛ ዓይን፣ እውነተኛ እጅ፣ እውነተኛ እግር ለእግዚአብሔር አለ። የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት ዓይን፣ እግር፣ እጆች አሉት ለማን? ለእግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው እንደዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው የማምነው። ከሶስቱ አካላት ደግሞ ቅድም እንደተባለው ከሶስቱ አካላት አንዱ አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ነው እያልን ያለ ነው። ያ አካል እጅ ያለው አካል ነው፣ ጆሮ ያለው አካል ነው፣ ዓይን ያለው አካል ነው። ግን ምን አይነት እጅ ነው ምን አይነት እግር ነው የሚለው ግን ልዩነቱ እና እንዲህ ያሉት ነገሮች ጠንቀቅ ብናውቅ የሚል ሀሳብ ነው ያለኝ። እንግዲህ አሁን እጅ የለውም እግር የለውም አይቧጭርም ምናምን የምትሉ ከሆነ ክደት ነው እያሉ ነው እንግዲህ። እና እዚሁ ቲክቶክ ላይ ጦርነት ተነስቷል ወገኖች። ጳውሎስ ቢኖር አሁን ገላትያን በጻፈበት አጻጻፍ ለዳኒ እንደዚህ ነበር ብሎ የሚጽፈው ለጢሞቴዎስና ለቲቶ እንደጻፈለት ማለት ነው። የማታስተውሉ የቲክቶክ ሰዎች ሆይ ርትዕት የተባለች ቤተክርስቲያን እውነተኛ ነኝ ብላ የምትለው ሥላሴ ጾታ አላቸው የላቸውም፣ ሴት ናቸው ወንድ ናቸው፣ የአካል ብልት ጥፍር ከጥፍር ጀምሮ እስከ ፀጉር ድረስ አላቸው ብላ እርስ በርስ አገልጋዮቿ እየተናቆሩ እየተባሉ ምዕመኗ ግራ ተጋብቶ ከወር በፊት በእስልምና ላይ ሲስቁ ሲቃለዱ እንደነበሩ በእርግጥ በቤተሰብ መካከል ጣልቃ ባንገባም እነሱ ደግሞ አሁን መልሰው ሲሳቅባቸው የማታስተውሉት ለምንድን ነው ብሎ ጳውሎስ በቁጭት ይጽፍ ነበር። እኔ ዳኒ መጠርጠር አለበት። ይህንን ርዕስ ዳይቨርት ለማድረግ የፈለገበት አንዳች ነገር አለ ማለት ነው። እና ትክክል ነህ ብሩክዬ ለማለት ነው። እኛ ጥምጣሙም ሰውዬ ሲናገሩ ሰምቻቸዋለሁ በዚህ ጉዳይ ላይ። ዘማርያም ራሱ እኔ የተናገረውን አንድ ቪዲዮ ደርሶኛል። ምን አለ? ምን ነው እንደው አንዳንዴ ሊቃውንት አባቶቻችን እኛ እዚህ ቲክቶክ ላይ ስንት ስራ የሰራኑን ውሃ ትቸልሱበታላችሁ ድካማችንን እንደው እንደዚህ መና እንዲቀር ታደርጉታላችሁ ብሎ እያለቀሰ ነበረ። ኦኬ አሁን ኦርቶዶክስ ኧረ በስላሴ ልትወጣ ነው ነፍሴ አይነት ደርሰዋል። የላቸው አባት አድርጌ አልቆጥራቸውም። ብዙ ትምህርትም ሲያስተምሩ ከዚህ ስለነበረ ስለዚህ እኚህን አባት ምናልባት ዳያስ ልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው በብስጭት ያለ ነገር እንነግራለን። ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን እንደውም አይባልም አንልም። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶችን ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወደ ቀርበው ገና አያወሩም እዚህ ጉዳይ ላይ እሺ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ማለት በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌ ነው ምናምን አካባቢ ነው የሚመልሱት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላው በጨመረበት ትምህርት ያውም እንዳለ የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን።
አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ? እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ባለበት በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና የቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚመልሱት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላው በጨመረበት ትምህርት አሁን ወንድም ነህ። ትናንትና ሜላ አንድ ነገር ሲናገር ነበር። የኦርቶዶክስ ትክክለኛ ጭንብላ እየተገለጠ መጣ ማለት ነው። ኦኬ እነዚህ ቲክታክ ላይ አሁን አናሳዝናችሁም ወይ ብሎ ያለው እና ሌሎች መሰሎቻቸው የውጭ መጽሐፍቶችን እያነበቡ በተለይ በኮፕቲክ ኦርቶዶክስ ላይ እንደ መሽገር ተጣብቀው ማለት ነው። አንዴ ይኮንኗቸዋል፣ አንዴ ያጸድቋቸዋል። የኮፕቲክ ኦርቶዶክስ አንዴ በኢትዮጵያ ኦርቶዶክስ ትረገማለችም፣ አንዴ ደግሞ ትባረካለችም። እና አትናቴዎስ ምናምን ነገር ብለው ሲሉ እኮ ኢትዮጵያዊ እኮ አይደሉም፣ በኮፕቲክ ውስጥ የነበሩ ናቸው። እና የእነሱ መጽሐፍት አምጥተው መጥተው እነሱ ትክክል ነው ብለው ያሉትን መጥተው ስላሴ አካል አላቸው ብሎ የሚለውን አትናቴዎስ በመጽሐፉ ላይ እንዳላለ ኦርቶዶክስ ግን በአትናቴዎስ ስም ጽፋ የዋሸችው መጽሐፍ ላይ ሃይማኖተ አበው ላይ ተገኝቷል። ስለዚህ አሁን ቲክቶክ ላይ ያሉት ያወሩት ከውጪ መጽሐፍቶች የለቃቀሙትን የቃረሙትን ነው። መሬቷ ላይ ያለችው ኦርቶዶክስ ግን ስትናገር ስላሴ ጾታ አላቸው እያለች ነው። ስለዚህ አሁን አሸዋ በተናችሁብን ነው። አየህ፣ እነሱ እዚህ ይዘራሉ፣ አባቶቻቸው ደግሞ አሸዋ ይበተናሉ። ወይ ደግሞ አባቶቻቸው በዘሩት ላይ ልጆቹ አሸዋ ይበት አባትና ልጆች እርስ በርስ ተጠማምደው ተያይዘዋል። ኦርቶዶክስ ማለት ነው። ኦኬ፣ እንዴት እናንተ የተናገራችሁት እንዴት ከአባቶቻችሁ ጋር እንዳይሆኑ በውሸት እያወሩ ስለሆነ አይመስልም? እርምሻ ማለት ቤተ ክርስቲያኒቷ የማታምነውን እምነት ነው ቲክቶክ ላይ እያወሩ ያሉት ልጆቹ። ራይት ያንን ነገር አባቶች ደግሞ ማለፍ አይችሉም። ምክንያቱም መሬት ላይ ያለችውን ቤተ ክርስቲያን የሚያውቋት እነሱ ናቸው። የተማሩትን ማስረጃ ያላቸው ጉዳይ እነሱ ነው። እና ትክክለኛው የቤተ ክርስቲያን ገጽታ እዚህ ያሉት የቲክቶክ ጎረምሶች የሚያወሩት ሳይሆን አባቶች ተብለው ቤተክርስቲያን ስልጣን የሰጠቻቸው ሲያወሩ ነው ትክክለኛው ሐሳብ ሪፍሌክት የሚያደርገውና ቀጥሎ እንደምነት ሶሪ ስላቋረጥኩ። አይ ችግር የለም፣ ልክ ነው። በእርግጥ እነዚህ ቲክቶክ ላይ የሚያወሩት በአብነት ትምህርት ቤት አላለፉም። ያው ማነው ደብተራው ዲበኩሉ እንዳለው ውዳሴ ማርያም አልገጫቸውም ብሎ እንዳለ በአብነት ትምህርት ቤት አላለፉም። ቀን አያውቁም፣ ማቋቋም ዜማ አያውቁም። የቤተክርስቲያን አባቶች ብለው የሚሏቸው እነሱ የሚጠሯቸው በአራተኛው መቶ ክፍለ ዘመን የተነሱና ከዛ ፊት የነበሩት ነው። በነገረ መለኮቱ ዓለም የሚማሩት እነሱን ሰዎች ነው ዋቢ አድርገው የሚጠሩት እነዚህ ቲክታክ ላይ ያሉት ማለት ነው። የኢትዮጵያ ኦርቶዶክስ ክርስቲያን ግን አባቶች ብለው የሚሏቸው ዋቢ አድርገው ሲጠሩ የሚጠሯቸው እነዛን ቢጠሩም ቅሉ እንኳን ግን አብዛኞቹ የሚጠሯቸው እነ አባ ጊዮርጊስ ዘጋስጫን እነ ኤፍሬም ሶሪያዊውን የህርያቆስ የተባለውን የሀገረ ብህንሳ የሚባል የትኛው ሀገር እንዳለ ባላቅም ግን ዛ ሀገረ ብህንሳ የተባለው ህርያቆስን እንደነዚህ ነው እንደነ ዲዮስቆሮስን ምናምን ነገር የሚጠሩት እንደነ ሰባሊዮ ማንሶሪ እንደነ ባስሊዮስ ቂሳሪያ ምናምን ነገር በታሪክ ውስጥ እንኳን በርግጥ ይታወቃል። ግን እነሱን ሲጠሯቸውም ራሱ ባስሊዮስ ያላለውን አለች እያለች ቤተክርስቲያኒቱ ተዋሻለች። አትናቴዎስ ያላለውን አለ ብላ ትጽፋለች። ስለዚህ አሁን ልጆቿ አትናቴዎስ መጽሐፍ ላይ ያገኙትና ቤተክርስቲያኒቱ በአትናቴዎስ ስም ሃይማኖተ አበው ላይ የጻፈችው ሁለቱ አንዱ አልገጥም አላቸው። ስለዚህ ክርክሩ አሁን እርስ በርሳቸው ነው መሆን ያለበት። የቲክቶኮቹና የኦርቶዶክሶቹ ሊቃውንት ዲቤት ቢገቡ በባለፈው አሁን አላየም።
በቃ የቲክቶኮቹና የኦርቶዶክሶቹ ዲቤት ቢገቡ ቴዲ ሐዋሳ ቤት እኛ ብንሰማ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማቸው። ይሄ ግን አሪፍ ነው። አንዴ ብትደግመውና ሪከርድ ብናደርገው በጣም አሪፍ ነው። እውነት ነው። ይሄ የዲቤት ጥሪ ለኦርቶዶክሳውያን ወገኖቻችን ማለት ነው። የዲቤት ጥሪ በምድሪቱ ላይ ባለችዋ መሬት ላይ ባለችዋ ኦርቶዶክሳውያን አባቶችና ቲክቶክ ላይ ባሉት ኦርቶዶክሳውያን መካከል የዲቤት ጥሪ ቢደረግ እና ዲቤት ብትገጥሙ እኛ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማችሁ፣ ትምህርተ ሥላሴ ላይ ብታወሩ፣ ነገረ ማርያም ላይ ብታወሩ፣ ባለፈው ልክ ዘበነ ከቀሲስ ዘበነ ከቀሲስ ድማ ነው ከደብተራው ዲበኩሉ ጋራ በታቦት ጉዳይ እናውራ ብለው እንዳሉት እንደዛ ቢገጡ እስላሙም እኛም እንማራለን ቁጭ ብለን። ምክንያቱም የሁለት ዓለም ሰዎች ናቸውና በታቦት አይስማሙ፣ በነገረ ማርያም አይስማሙ፣ በትምህርተ ሥላሴ አይስማሙ፣ ነገረ ክርስቶስ ላይ አይስማሙ። አንድ ያስማማቸው ነገር ቢኖር የሚበላና የሚጠጣው ነው። እነሱን አንድ ያደርጋቸው ማለት ነው። ነገረ ክርስቶስ ላይ ሁለት ናቸው። ሁለት ሐሳብ ነው ያላቸው። ትምህርተ ሥላሴ ላይ ይኸው አንድ ነን ወጥነን ብለው ሲሉ የነበሩ ጾታ አለው ጾታ የለውም፣ ጥፍርና ጸጉር አለው የለውም ብሎ የሚል ግማሹም ደግሞ አልተገለጠም ብለውናል ትናንትና። ስለዚህ እስላሞቹ በእውነት ጸልየውባቸዋል ወይ ዱዓ አድርገውባቸዋል ማለት ነው። ዱዓ አድርገውባቸዋል ሙስሊሞቹ። እፎይ ራሱ እንኳን ወጥቶ ይሄን ትምህርት አልቀበልም አለ። ሥላሴ ጾታ አላቸው ብሎ የሚለውን እኔ አልቀበልም የእኚህን አባት ትምህርት አለ። ምን ያደርገው እሱ እዚህ እየደከመ እዚህ ደግሞ ሌላ ይመጣል ማለት ነው። ስለዚህ እስላሞቹ ወይ አዙረውባቸዋል ወይ ለብፁዕ አቡነ እንድሪያስ ሰጥተው አስመትተውባቸዋል። ምክንያቱም እሳቸው ያው ከእስላም ጋር ቀጥተኛ ቀረቤታ አላቸው ተብሎ ስለሚባል ማለት ነው። እኔ በቤተሰብ መካከል እፎ የራሱ ዲቤቱን ቢያዞረውስ እምልህ ይሻለዋል ከጀመረ አይቀር። በእውነት እሱ ቤት ያሉትንም ያጥራ፣ ዲቤት ይጥራ። ይህንን ደብተራ ሁሉ በስርዓት ቢጠይቅልንና ግን ቀልደዋል። በእውነት በራሳቸው ላይ ነው የቀለዱት። እፎይ ሙስሊሙ ላይ ያደረገው ነገር በጣም ይበል የሚያሰኝ ነው። እኔ በጣም ደስ ብሎኛል። እግዚአብሔር ይባርከው። ግን እነሱ ቤት ደግሞ ያልጸዳ ነገር አለ ማለት ነው። አሁን ከዚህ በኋላ ኦርቶዶክስን በሥላሴ የትምህርት ጉዳይ ምንም የምንሸፍነው ነገር የለም። እኛ ቤት ያላችሁ ደግሞ የእኛ ቤት ምንድነው የሚባሉት? በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባሉ ማለት ነው። ኦርቶዶክስ በሥላሴ ትምህርት የጠራ ትምህርት አላት ብላችሁ የምትሉ የወንጌላውያን አማኞች ወገኖች በመጀመሪያ አርፋችሁ ብትቀመጡ በጣም ጥበብ ይሆንላችኋል። ካልሆነስ እነሱን በምንጠይቅበት ጥያቄ እንጠይቃለን። መጽሐፍቶቻቸውን እያነሳን ማለት ነው። መልክዓ ሥላሴ እየጠቀስኩ አወራለሁ። ሰላም ለኩላሊቲክሙ፣ ሰላም ለኩላሊታችሁ ብሎ የሚለውን ሥላሴ ኩላሊት እንዳላቸው፣ ጉበት እንዳላቸው፣ ጨጓራ ለከርስክሙ ብሎ ይላል። እንትን ሆድ ዕቃ እንዳላቸው፣ ደም እንዳላቸው ይጠይቃል። ስለዚህ አስገብቼ አንተ የወንጌል አማኙ ወንድሜ ስለ ሥላሴ ትምህርት ኦርቶዶክስ የጠራ የነጣ ኩልል ያለ ትምህርት አላት ብላ ያልከውን አንተ ገብተህ ታብራራልኛለህ ማለት ነው። ሥላሴ ኩላሊት እንዳላቸው ትነግረኛለህ። መልክዓ ሥላሴን እየጠቀስን ሜላም ጋር እንድምታው ትርጓሜ ያለ በደንብ አድርገን ማለት ነው። እኛ አባቶች ግን ከኪሳቸው አይደለም ያመነጩት፣ አይደለም ከኪሳቸው በጭራሽ ያመነጩት አንድ የራሳቸው ትምህርት የለም። ትላንትና ማን ነው የሆነ ሰው ሲያወራ ነበር። ከኛ ማን ዲበኩሉ በሉት ዘበነ በሉት የትኛውም የቤተ ክርስቲያኒቷ አባት ወጥቶ ሲያወራ የሚያወራው ከቤተ ክርስቲያኒቷ መጽሐፍ ነው።
ከቤተ ክርስቲያኒቷ ትምህርት ነው የሚያወጣው። ቤተ ክርስቲያኒቷ ውስጥ ያለው ትምህርት እንዲህ ነው፣ ግራ የተጋባ ነው የምንለው በምክንያት ነው እንጂ ከኪሳቸው አይደለም። እያንዳንዱ ትምህርት ቢመዘዙ መሰረት አላቸው። ቤተ ክርስቲያኒቱ እምነቴ ነው ይመሰርታሉ፣ ሐሳቤን ያሳያሉ ብላ የጻፈቻቸው ያዘጋጀቻቸው መጽሐፍቶች ናቸው። ስለዚህ አሁን እኛ አባት የሚወቀሱበት ምንም ምክንያት የለም። እኛ አባት ቤተ ክርስቲያኒቷ ራሷ ያስተማረቻቸው እንዲያስተምሩም ዕውቅና የሰጠቻቸው ያደጉበትን መጽሐፍ ሲያነቡ ያገኙት ፖይንት ነው። ስለዚህ ቲክቶክ ላይ የምታገለግሉ ሰዎች ግራ የገባችሁ ሰዎች ካላችሁ በቃ ጀምሩ የምንለው ይሄን ነው። የራሳችሁን አገልጋዮች ካህናቶች እየጠራችሁ ሞግቱ፣ ማስረጃ ጠይቁ። እንደ እግዚአብሔር ቃል ነው ወይ እያላችሁ መሞገት ጀምሩ። ያን ጊዜ ለቤተ ክርስቲያኒቷ ትንሣኤ ይመጣል፣ ፈውስ ይመጣል። ካለዛ ግን ወደድክም ጠላህም እኔን አይመለከተኝም ብለህ ልታልፈው አትችልም። አይመለከተኝም ካልክ ይሄው ቤተ ክርስቲያኒቷ ውስጥ ማስረጃ በመጥቀስ እኛ አባት ይሞግቷል ነገ አንተን። ኢቨን እኮ ደፍረው እኮ ባይዘው ስህተት ናቸው ለማለት እኮ አልሞከሩ እስካሁን ድረስ። እኛ አባት ተሳስተዋል፣ በጣም ስህተት ውስጥ ናቸው ብለው የተናገረ እኮ አንድ ሰው የለም። በጣም እያሽሞነመኑት ነው የሚያወሩት። ኦኬ መነካካት ስለማይፈልጉ ማለት ነው። ድፍረት የለም። ስህተት የሆነውን ስህተት ነው ብሎ ለመናገር የለምና ከቻላችሁ እድሉ ታይሙ አሁን ነው። ቤተ ክርስቲያኒቷ እንድትታደስ የእግዚአብሔር ቃል የሌለባቸው ሐሳቦች እንዲወገዱ ታይሙ አሁን ነው። ስለዚህ በትክክል ለመሞገት ራሳችሁን ብታዘጋጁ አሪፍ ነው እንላለን።